አይደገምም። መደናገር አይቻልም። ቪዲዮ ለምን እንዳላሰገባው አላውቅም። እኔ ጋር ለምን እንዳላሰገባው እንዴት ልትመጣ ትችላለች ማለት ሁሉም ግራ የተጋባው እቤት ምን ትሰራለች? መጀመሪያ ከመካሰስ በፊት ምርመራ አይችልም። የምን አንቺ አሁን የሆነ ጨምራበታለች ልጅ መታሰቢ ከሆነ ምንም ሳትጨምር በሰላም ሀገር የሰው ልጅ እንዴት ነው እሱ ተኝቶ ሊነቃ የማይችለው? ጠዋት ላይ ያ ነገር ተፈጥሮ እቤት ውስጥ ልብስን እስከምትለብስ ድረስ እንዴት ነው እሱ ግን ላይክ እንዴት ነው አሁን ይሄ በጤና ነው? ሌላ ጊዜ ነው እናንተ ተገናኝተን እንግዲህ ቤተሰቦች ጋር ተገናኝተን የምንለያይ ሰዎች ነን። እንዴት ነው በጤና ነው ያ ሁሉ ነገር የተፈጠረው? በሰላም ነው ብለህ ነው የምታስበው? በሰላም አይደለም። እኛ ቤተሰቦች እንደምንቀርማቸው አለን ነገር እንጂ የምናደርጋለን። ሰሞኑን ይመጡ ፊልም መስሉ ታሪኮች እኔ ላይፍ ላይ በጣም እየገረሙ የትናንትና ቪዲዮ አይታችሁታል በደምብ አብዛኞቻችሁ ለኔ ነው የደገፋችሁት። አመሰግናለሁ በጣም የኔም ጥፋት አለበት እሷን ማግኘቴ በጣም ትልቁ ጥፋት ነው። ግን ያው ለምን እንዳገኘኋት ባለፈው ቪዲዮ ላይ ተናግሬ ነበር። ያው ቤት እመጣለሁ ስላለች ማዘር ጋር እንዳትገናኝ ብዬ ስላሰብኩኝ ነበረ ቪዲዮ ይዤ እመጣለሁ ያልኩት። ግን የተፈጠረውን ነገር አይታችሁታል። እኔ ምን ጨምራበት ይሆን እኔ ታመሜ ይሆን ምንም ማውቀው ታሪክ የለም። ቪዲዮንም ደጋግሜ ላይ እየሞከርኩ ነበረ። አብዛኞቻችሁ ተጠራጥራችሁ ወካው ላይ ነገር ተጨምሯል ብላችሁ ነበረ። እኔም እንደዛ አስቤ ነበረ። ግን ሸብሱ በጣም የሚያስጠላ ተናግራ ነበር መጀመሪያ እንዳታገኛት ብላኝ ነበረ። እኔ ግን እንደዛ አስባ አቀዳጅ ከሆነ በጣም ነው የሚያሳዝነው። እኔ ምን እንደተፈጠረ ማውቀው ታሪክ የለም። እነ ሶቤ እንዴት እንደገቡ እነ ኤቢ እንዴት እንደገቡ ልጅቷ እንዴት እንደገባች ምንም ማውቀው ታሪክ የለም። ጠዋት የእነሱን ጭቅጭቅ ሰምቼ ስነቃ ነው በቃ ምን እንደተፈጠረ ግራ ይገባል። ለማስተባበል ምንም ሊመቸኝ አልቻለም። ምን እንደተፈጠረ አላውቅም። እንዲህ አላረኩም እንዲያርቅ ያለው ለማለትም እኮ ማየት ምናምን ያስፈልጋል። እግዚአብሔር ነው የሚያውቀው። ምንም ብዬ ማስተባበያ መስጠት አልቻልኩም። ያው እሱቤም ምንም አይፈርድባትም። እሱቤ በፈለገችው መረዳት ትችላለች፣ ችግር የለው ማለትም በሷ ላይ መፍረድ አልችልም። እኔ ግን ቪዲዮን አይታ ኮሜንቶችን አይታ ቢሆን ኖሮ ደስ ይለኛል። ስደውላት እኔም የምነግርህ ነገር አለ አለች። ያው ላይ ልትለኝ አስባ ከሆነ በጣም ነው ማዝነው። እኛ ላይ ምን አይነት ፈተና እየመጣ እንደሆነ አላውቅም። ያው ፍቅር ላይ ፈተና ሲበዛ ያጠነክረዋል ነው የሚባለው። እሱ ደግሞ መሸሽ ነው የምትወደው። ወደ ነገሮችን ሞልስ ለማድረግ የሚያከታት ነው ይመስለኝ። ቶሎ ትከፋለችና ቶሎ መራቅ የምትፈልግ ከነዚህ አይነት ነገር ለማስረዳት ሞክራለሁ። ተቻለኛ ቀን ምን እንደተፈጠረ ግን የምታውቀው ናርዶስና ናርዶስ ብቻ ናት። ናርዶስ እንደዚህ መሰሪ ሆና ከሆነ ከባድ ነው። እንደዚህ አይነት ባህሪ አልነበረባትም ነው። እንደዚህ አይነት ባህሪ ታውቀውና በጣም ነው የሚያሳዝነው። ቤት ትምጣና ቪዲዮውን አይታ ኮሜንቱን አይታ ከሆነ አሪፍ ነው ለማስተባበል። ካልሆነ ግን ከባድ ነው። ህልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ የሚወድሽ ልቤ ገና አይቶሽ ሳይበቃው በእጆችሽ ደባብሰሽ ልታቅፊኝ ስልነካው ምን አለ ባልነካስ ከእንቅልፌ እንዳድር በክንድሽ ታቅፌ ብተኛ ተመልሼ እንዳልም ለካ እንዴ ነው ህልም አይደገምም።
አሎ እንዴት ነው? ሰላም ከቤተሰቦች ጋር ሰላም እንዴት ናችሁ? ተወደዳት ሰላም ውድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን በጣም ደህና ነን። አሁንስ አይ ድምፅሽ ተወጣለሁ ያሙሻል ትንሽ ደህና አይደለሁም። ሰማን ደህና ነኝ። አሽከምስ ከለያሽ ያው ትንሽ አባቼ ያዳነስ ትናንትና እኮ ምን ሳናወራ በቃ እኔ በነገራችን ላይ ነገራቶች ሲፈጠሩ ምናምን ከቦታው ግልጽ ስላልሆነላችሁ ቤተሰቦቼ አንድ ማሳወቃችሁ ነገር የሆነ ነገር ሲፈጠር ከቦታው ዞር ማለት የምፈልገው ኢሞሽናል ሲሆን የሆነ የማይሆን ነገር እንዳይፈጠር፣ ከዛ በላይ ጸብ እንዳይፈጠር፣ ግርግር እንዳይፈጠር፣ የማይሆኑ ነገሮች እንዳይፈጠሩ ከማሰብ የተነሳ ነው እንጂ እዛው ጋር ሆኖ ነገሮችን መጋፈጥ ምናምን ቀላል ነው። ግን በቃ የሆነ ጊዜ ይፈልጋል። ተረጋግቶ ለማውራት ተረጋግቶ ለማሰብ ምናምን ለዛ የሆነ ነገር ሲፈጠር ከቦታው ዞር ማለት ነው የምፈልገው። ይሄንን ባህሪን ልመዱት። ሲቀጥል ደግሞ መፍትሄ ብዬ ያሰብኩት ነገር ስለነበረ ቀጥታ ወደዛ ነው የሄድኩት ማለት ነው። ምን እንደተፈጠረ አልገባኝም። አሁን ይመስለኛል ከትላንት ዛሬ እንሻላለን ነው እኔም ምን ታሪክ ወይም ኤክስፕሌን ለማድረግ እኮ ነገርን ማወቅና ማየት ያስፈልጋል። አይኔ አጥፍቻለሁ አታገኛት ብለሽ ነበር፣ ማግኘት አልነበረብኝም። ያገኘኋት ያ ቤተሰብ ጋር መጣለች ስላለች ብቻ ነው እንጂ እሷን ለማግኘት ፈልጌ አይደለም ያገኘኋት። በዛ ሰዓት ደግሞ እኔ ኮሜንት ላይ ነው ያየሁት። ራሱ ኮሜንት ላይ ነው ኮከብ ላይ ምናምን ሲሉ ደጋግሜ ቪዲዮዎችን እያየሁ ነበር፣ ግን ምንም ስታረግ አላየሁም። የሷን መደናገጥ አይቻልም። ቪዲዮ ለምን እንዳላሰገባው አላውቅም። እኔ ጋር ለምን እንዳላሰገባው እንዴት ልትመጣ ትችላለች ማለት ሁሉም ግራ የተጋባው እቤት ምን ትሰራለች? ናይቡ ምንም ማለት ነው ስልክ ሙሉ ሳጋ ነበር ታት ነው ስልክ እኮ በጣም ረጅም ሰዓት ስልክ እየተጠቀሙ ከስንት ሰዓት ጀምሮ ማታ ጠዋት እኔና ናይቢ ማታ ላይ ፍለጋ ነው በቃ ማለት ፍለጋ ላይ ነበርን። ኢቭን 24 ሰዓት ከሞላ በኋላ በቃ መጨረሻ ተስፋ ቆርጠን ለቤት ነገር ያለው ቤት ነው የሚሄደው ይወል ቤት ቀጣውን ታትሽዱ ነበር ቤት እናይቀም እንዴት ነው የዛን ቀን መጣው በጓደኛ ያንተና የሱን ጠየቁ ነው ቤት ነው ያወቀው ማለት ነው። ሳይሆን ፔተን የሚያውቀው ነገር የለም። ከደወልክለትም ደግሞ በዛን ሰዓት ላይ እሺ ደውላለች ከነበረ ኤቢ ለምንድን ነው ከኤቢ ጋር ለምንድን ነው ያለው? ከሷ ጋር በጣም እንግሊሽ በላይ ቪዲዮን ለመጨረስ ራፍ አልቻልኩም ነበር። እናቴን በጣም ያገሩ ለከፍታታዊ ማለት ነው ኖርማል እያወራ ነበር። ምን እንደሆነ ባላቅም ማነስ ሲሆን እሷ እግዚአብሔር ይቅር ይበለኝ ስላላየኋት ምንም ማድረግ አልችልም። ግን እሷ የሆነ ነገር ጨምራም ቢሆን ይችላል አይደል ምንም እሱ ላይ ደንዳይስ ታልችልም። ግን ቅስፈታዊ በቃ ራሴን መቆጣጠር ላይ ነው ያሴን በጣም እያዞረኝ ነው። እሺ እቺ ልጅ ግን መደወል ራሱ አልቻልኩም። ቪዲዮ ላይ ተሽው እቺ ጋር ለመደወል ራሱ ጄ በቃ የተንቀጠቀጥ ነበር። እሷ ደግሞ አስሬ ነበር ስልኬን ስከምኝ ነበር እኮ። አሁን እሷ እዛ ቤት ውስጥ ገብታ ያደረችው መቼም ካለምንም ነገር አይደለም። ዛሬ እዚህ ጋር መጥቼ ሳወራ ሜቢ የቤተሰቦችንም ሐሳብ እያየው ስለነበር ነገር አጥቃበታለች ምናምን የሚሉ ነገሮችን እያየው ነበር። እኔም እንደዛ አይነት ጥርጣሬ ስለነበረኝ ከኤቢ ጋርም ስናወራ እንደዛ አይነት ነገር ስላለ ሁለታችን ባነ ዛሬ ላይ ተረጋግጬ ነገራቶችን ለመረዳትና ለመስማት የመጣሁት እንጂ ለመናገር ምንም ሳይኖር ቢሆን ኖሮ ትላንትና ያ ነገር የተፈጠረው የተመጥቼ ምናምን ላወራክ አልችልም ነበር። በዛ ሁኔታ ቢሆን ኖሮ ምንም ነገር ሳታደርግ ነው ብዬ ባስብ ኖሮ ማለት ነውና ግዴታ ቪዲዮ ላይ ማየት አይጠበቅብንም። ሁኔታዋ በደንብ የሆነ ነገር እንዳደረገች ያስታውቃል። እና እኔ አሁን አንድ ማወቅ የምፈልገው ነገር የዛን ቀን ስመጣ ያንተ ልብስ ለብሳ ነው ያየኋት በቤት ውስጥ ጠዋት ላይ። እንዴት እንደገባች ጠዋት ትግባ ከእናንተ ጋር ትግባ ምንም ማውቀው ታሪክ የለም። ከፍሯ ተበትነዋል እኮ ጠዋት ምን አካል
አንቅልፋ ተነስታ ነው በሩን የከፈተች። እሺ ምንም ማለት አይደለም። ስለሱ ምንም ኤክስፕሌን ትችላለሽ። ግን ቪዲዮ ላይ የተሻለ በቃ ምን እንደተደረገ አውቀሻል አይደል? እኔ ፍላጎቴ ይጃት አለ ታውቃለህ። ይሄን ያውለ እኔ በዚህ ምክንያት ከካሜራማን ጋርም ተጣልቻለሁኝ። ምክንያቱም ያንን ነገር አድርገዋልሽ ብዬ ስላሰብኩኝ እኮ ይሄን ነገር ስታደርግ በዛን ሰዓት አንደኛ ቤት አንተን ይዞ መሄድ ይችል ነበር፣ ሁለተኛ ደግሞ ያንን ነገር ስታደርግ አይቶ ከሆነ እኔ ወደ ሄኒ ነበር ካሜራ እያዞርኩ የነበረው ብሎኛል። ላምን አልቻልኩኝም። ላይክ ጥፋቱ የታየኝ ሞር እሱ ላይ ነው። ምክንያቱም የሆነ ነገር ስታደርግ ካሜራ መያዝ ብቻ ሳይሆን ስራው እዛች ጋር የሆነ ነገር እያደረገች ከሆነ እሷን ማስቆም ይችል ነበረ። በሰዓቱ ያን ነገር አላደረገም። ገባ? ሶ የሱም ጥፋት ነው። በጥል የሚያበቃ አይደለም። ትላንትና ግዴታ የአንተን ጉዳይ መጨረስ ስላለብኝ ስልክ እያነሳልኝ ስላልሆነ ደህንነትንም እውነት ለመናገር የጨመረችው የእንቅልፍ መድኃኒት ነው ብዬ አላሰብኩኝም። ሌላስ ነገር ቢሆን ብዬ እያሰብኩ ነበር በሰዓቱና መደምደም አይቻልም። እሱ እኔ የምትልበልኝ አይተኛው የምትልበልኝ ተፈታይ ሊያመኝ ይችላል። ኦኬ አሁን እሱ ምን የሚያደርገችው ነገር አይደለም። ሞሰን አንቺ አሁን ደምድመሽ እያወራሽ ነው እንደሽ ስለሷ ማለት ነው። አዎ ደምድሜ ነው እያወራ ያለሁት እና ትላንትና ሄጄ ነበር በነገራችን ላይ ፖሊስ ጣቢያ። ምክንያቱም የካሜራማንም የሷም ጥፋት ነው ያለበት። ይሄ ምን ይሁን ምንም ማላውቀው መድኃኒት ነው ማለት ምን ይሁን የእንቅልፍ መድኃኒቱን እንዳልከው ሌላ ነገር ግን ምን ማላውቀው ነገር ነው። ያንን ደግሞ አድርጋ ህግ ባለበት ሀገር ደግሞ ዝም ብዬ ማልፈው ነገር አይደለም። ትላንትና ፖሊስ ጣቢያ ሄጃለሁ። ያለው ነገር በሙሉ ከነገርኳቸው በኋላ ሰምተውኝ የተበዳይ የግል ተበዳይ ራሱ ነው መምጣት ያለበት ብለውኛል። ማለት ያረገችው ነገር ለመናገር ነው እንዴ? ካሜራማኑም እሷም ወንድ ማስረጃ እኔ እኮ ሳላስበው ቀርቼ እኮ አይደለም። ግን ምን ማስረጃ አሁን ፖሊስ ጣቢያ ሄደሽ ቃል ሰጫለሽ አይደል? ምን የተፈጠረው ምን ነው የተካሄደው? ቪዲዮ ላይ ስትደናገር ያለው አለ። ሲቀጥል ደግሞ ምን እጅ ከፍንጅ ካለሻት ምን አገባት መካር ይችላል። ካለ ፍላጎት እኮ ነው አይደል? ይሄ ነገር ላይክ ጣዋት ምን ይፈጠር ምን አላውቅም። ምንም እንዳልተፈጠረ ተስፋ አደርጋለሁ። እንግዲህ ምክንያቱም ይሄ ከባድ ጉዳይ ነው። ቤቴ መግባቱን በሱ መክሰስ እንችላለን እኮ። እሱ ግን ማህደሯን ራሱ አላውቅም። ዴቪድ ማህደሯን ራሱ አላውቅም። ቪዲዮ አለኝ ጣዋት አድራ እንደሆነ እኔና ኤቢ ስንመጣ ቤት ያለ ቪዲዮ አለ። ሶኛ ማስረጃ ነው። እኔ ደግሞ እኔ መክሰስ አልችልም። ባለቤቱ ይምጣ ብለውኛል። ያለውን ነገር ተናግሬያለሁ። ሶስተኛ ወገን እንደዚህ አይነት ጉዳይ ላይ ገብቶ መክሰስ አይችልም። ራሱ የግል ተበዳይ ካልሆነ በስተቀር ማለት ነው። ጉዳይን አንተ ነህ መክሰስ የምትችለው ሄደ። ስለዚህ እኔ እንደዚህ አይነት ነገሮችን ይሄ ከኋላ አስፈላጊ ነገር ነው። ምንም ድምዳሜ ሌላ ነገር ግን ሌላ ነገር ሆነ ቢሆንስ ላይክ አሁን በዚህ ያለ አንቺ ካምነሻል እኮ ሌላ ነገር ይሁን ምትይኮ መርዝ ቢሆንስ ይገለብ ይችላል። እኔ ብቻ አይደለሁኝም አደነጋገጧ የሆነ ነገር እንደጨመረሽ በጣም ግልጽ ነገር ነው። ስለዚህ በምርመራ መጀመሪያ ከመካሰስ በፊት ምርመራ አይችልም። የምን አንቺ አሁን የሆነ ጨምራበታለች ልጅ መታሰቢ ከሆነ ምንም ሳትጨምር በሰላም ሀገር የሰው ልጅ እንዴት ነው እሱ ተኝቶ ሊነቃ የማይችለው? ጠዋት ላይ ያ ነገር ተፈጥሮ ቤት ውስጥ ልብስን እስከምትለብስ ድረስ እንዴት ነው እሱ ግን ላይክ እንዴት ነው አሁን ይሄ በጤና ነው? ሌላ ጊዜ ነው እናንተ ተገናኝተን እንግዲህ ቤተሰቦች ጋር ተገናኝተን የምንለያይ ሰዎች ነን። እንዴት ነው በጤና ነው ያ ሁሉ ነገር የተፈጠረው? በሰላም ነው ብለህ ነው የምታስበው? በሰላም አይደለም ግን ማስረጃ ያስፈልጋል ነው የምልሽ። ነው ማስረጃው ቪዲዮ አለ አይደለም? ቪዲዮ ብቻ አይደለም ስትጨምር ቪዲዮ የለም። የተጨመረችው ነገር ለማወቅ ምርመራ ያስፈልጋል። አሁን ፖሊስ ጣቢያ እንኳን የምትሄጂ የሕክምና ማስረጃ አምጡ ይላል። እሷ መካድ ትችላለች። ምንም ነገር አላረኩትም። ማስረጃ ያስፈልጋል ለሁሉም ነገር። እኔ የሚቀርመውን ነገር ቀርመን እናምጣ ነው። አሁን አንቺ ፈጠንሽ ለመክሰስ ፈጠንሽ። እኔ ብታማክሪኝ አሪፍ ነበር ቢያንስ። እኔ አልከሰስኩም እኮ ሄጄ ቼክ አደረኩኝ እንጂ ይሄን ነገር ማድረግ የሚችለው አንተ እንደሆንክ ነው የተነገረኝ። ገባ? እኔ አውርቻቸው አንተ መክሰስ እንደምትችል ከነገሩኝ አንተ ያንን ነገር ለምን አታደርግም? እሱ አሁን ዝፋስኪ ውስጥ ከምንገባ አሁን ክስ ከተማ ምርመራውስ ማለት አይደለም የሚጥል በሽታ አለ በዚህ የሚያመኝ ምናምን ሜቢ እሷን ማግኘት የለበችውን ታመም
ቤቴ ማድረው ታመክ ተኝተክ ነው ይሄ ሁሉ ነገር እስከሚፈጠር ድረስ ራስህን ስተክ ነው ያለው። ሰው እንዴት ነው ራሱ ስትልሽ ነው ሞቲቬሽን ትንሽ ነው ታውቂያለሽ። እስከ ዛሬ ድረስ ያላየሁት ከኔ ጋር ሆነክ ያልነበረ ነገር አንቺ ጋር ሰላም ነው ያልነበረ ነገር እንዴት ነው አንቺ ጋር ሰላም ነው እሷን በማግኘቴ ተረብሼ ነበር ቪዲዮ ላይ ተሽከረረ። እሺ ስለዚህ አንተ አሁን እያልክ ያለኸው እዚህ ነገር ውስጥ መግባት አትፈልግም፣ መካሰስ ምናምን ውስጥ መግባት አትፈልግም። እሺ አይ ከሰስን ነበር ፖሊስም ጠይቆሽ ልንገርሽ መጨመሯን እርግጠኛ ከሆናችሁ ማስረጃ አንተ ይላል። አንደኛ ሁለተኛ ቤት መውሰዷን የአይን እማኝ ቤት ከማን ጋር ነው የምትኖረው? ከቤተሰብ ጋር ምን ነው? ቤት ማን አለ? ቤቷን ማንም የለም። ከዘኖች ያሉ ሜቢ ከዘኖች ከፍተው ዳጅ ይችላል። እኔ ከፍቼ ገብቼ ይሆናል። ምንም ማውጣት አልከለኝ። ቤት ማን የለም? ምንም የለም። ተነና አብስመጣ ወጥቷል። ቤቱ ማለት ነው ተማርኩ ጭጭሻሽ። ስለዚህ እነሱን እንኳን ተነማረጋገጥ አሁን እዚህ ጋር ስንጀስ ነው ተቆለጠ። እሱ አሁን ለነሱም አሳጣጥኩ ማለት ቤተሰብ ጋር ይደርሳል። አሁንም የምከራከረው ቤተሰብ ጋር ነው ያለው እንጂ ያለው ቤተሰብ ለመኖር እያመሰገንኩ ነው ያለው። ኦኬ ቤተሰብ ጋር እንዳይደርስ የተባለ ግን የእናንተ ህይወት ባለፈው በሰማን ቤተሰብ ጋር እንዳይደርስ አሁን ቤተሰብ ጋር እንዳይደርስ የተባለ በጣም ብዙ ኮተቶች እየመጡብኝ በጣም ብዙዎቹ እያለፍን ነው ያለነው። ሶ እቺ ልጅ ማንንም አንከስም፣ ካሜራማኑም አይከስስም። እቺ ለምሳሌ ምናምን ይመጣሉ እንደፈለጉ እያደረጉ ይሄዳሉ ማለት ነው። ያው ለኔ እዚህ ነገር ላይ ምንም ማሰብ አልፈልግም። ይሄን ማድረግ ያለብን ነገር ያለው እኔ ይኸውልህ አስቤበት ወስኜ የጨረስኩት ጉዳይ ነው። ይሄን ከዚህ በኋላ ምንም ከኋላ የቀሩ ኮተቶች እንዲመጡብኝ አልፈልግም። ህይወቴ እንዲህ መሰናክል የበዛበት ምናምን እንዲሆን አልፈልግም። በቃ ጽድት ብሎ ጥርት ያለ ህይወት ነው የሚገባው። ይሄ መሀል ላይ የመጣ ሰው ምናምን ገና ሚዲያ ላይ ወጣው ታየሁኝና ህይወቴ እንዲበጠበት በየሳምንቱ በየ15 ቀኑ የማይሆን አጀንዳ ውስጥ መግባት አትፈልግም። እኔ አይደለም በቃ ውሳኔውን ነግሬሃለሁኝ። እቺ ልጅ ቤተሰብ ይሰማል አይሰማም እያልክ ክስ ውስጥ አልገባም የምትል ነገር ከሆነ እኔም በሰላማዊ መንገድ ህይወቴን መቀጠል ይችላል። እንደምን ነው የምትፈተው? በቃ በመፍረቱ እኮ ላይክ መሰስ አለብህ ያልከውን የምትቀበል ነገር ከሆነ እቺ ልጅ መክሰስ መቻል አለበት። እሷም ብቻ ሳይሆን ካሜራማኑ እናትዬ ስራ ይገኔ መጣሁኝ ሰዎች እንገናኛለን። እኔ ልሄድ ነው ስራ ይገኔ መጣሁ። ቤተሰቦች እና እናንተም ያለውን ነገር ማሳወቅ ስላለብኝ ያጣራሁትን ጉዳይ ለዛ ነው እና በጣም ይቅርታ ነው መሄድ ስላለብኝ ነው የምሄደው። እንግዲህ መቻል ወይ እንደምታስተካክሉ ስፋተካል እና ቤተሰቦች ራሴ ቶሎ ነው ማረግ የነገር ራሴ መፍታት ነው ያለብኝ። እሱ እንዳያችኋት በጣም መርሯል። ለዛ ነገሮች እውነታን ስልሽ ነው እና ላገኛትና ናርዶስን አግኝቼ ማውራት አለብኝ ግዴታ። ይሄን ነገር ለመፍታት ናርዶስን ማውራት አለብኝ መሰለኝ። የተፈጠረውን ነገር በፒስ ለመፍታትና እሷ ጋር መታነታስረዳት ለማድረግ ሞክራለሁ። ካልሆነ እሱ እንዳለሽው ማለት እና በሌላ ቪዲዮ እንገናኛለን። ዛሬ ላገኛት ሞክራለሁ እንደምንም ብዬ ከዛሬ ባልፍ አሪፍ ነው። እሷን ላገኛትና ከእሷ ጋር ነው ቪዲዮ ደግሞ አሳያችኋለሁ። ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ የሚወድሽ ልቤ ገና አይቶሽ ሳይበቃው በእጆችሽ ደባብሰሽ ልታቅፊኝ ስልነካው ምን አለ ባልነካስ ከእንቅልፌ እንዳድር በክንድሽ ታቅፌ ብተኛ ተመልሼ እንዳልም ለካ እንዴ ነው ህልም አይደገምም።